ሾተላዩ ሰላይ ተራኪ አድና አበባውና አማኑኤል ታምራት ክፍል 4 የሰርጋቸው ዕለት ከመኪና ጋር ተጋጭተው ሳለ በጠና የተመታው ዳዊት ስለነበረ በሆስፒታል ተኝቶ ሲታከም ቆይቶ ሲወጣ ሐኪሙ ሉሲን አስጠርቶ ሲያነጋግራት አንጎሉ ተበላሽቷል የተባለው ሐሰት ነው። ግን በሁለቱ እግሮቹ ላይ የደረሰው ጉዳት በመጠኑ አይምሮውንም ነክቶበታል። ለመሆኑስ ፓይለት ለመሆን ከልቡ ይመኝ ነበር? አለና ዶክተሩ ሉሲን ጠየቃት። ፍርሃት ነበረበት፣ ግን ፓይለትነቱን ይፈልገው ነበር መሰለኝ። ብቻ ሁሉም አንድ ነው አለች ሉሲ። መልካም ነው። ያም ሆነ ይህ ካንቺ ብዙ እርዳታ ያስፈልገዋል። በራሱ የሚተማመን ተስፋ የማይቆርጥ እንዲሆን አበረታችሁ። ጸጥተኛና ታጋሽ መሆን ይኖርበታል። እኛ እንደገመትነው ግን ለተወሰነ ጊዜ ነጭናጫነትና ቁጡነት የሚጫጫን ይሆናል። ስለዚህ እረፍትና ፍቅር ይፈልጋል ብሏት ነበር። ሉሲ ይህንን ከባድ አደራና ባሏን ይዛ ነበር ወደዚያች ደሴት የመነነችው። ወደ ብርቱ ፈተና መሸጋገሯን አምናበታለች። የሙሽራነት አበባቸውን ሳያጣጥሙ ከእንደዚያ የመሰለ አደጋ ላይ የወደቁ ወጣቶች ተስፋና እምነት ምን ይሆን? ቤተሰብ ብቻም ሳይሆን ወዳጅ ጎረቤትም ጭምር የሰሚ የተዳረሰው ሁሉ አዝኖላቸዋል። ከደሴቷ ገብተው ኑራቸውን እንደመሰረቱም ሐኪሞቹ የገመቱት ጉዳይ በዳዊት ላይ አልታየም። ነጭናጫነቱም እረፍቱም ሆነ የፍቅር ስሜቱም ምልክት አላሳዩም። ለጥቂት ወራት ያህል በጽሞና ነበር የሰነባበተው። የፍቅር ስሜቱንና ፍላጎቱን ለሚስቱ ባለማሳየቱም ምናልባት የደረሰበት ቁስል ሙሉ ለሙሉ እስኪድንለት ይሆናል ብላ እሷም አምናበታለች። ይሁን እንጂ በቁስለኛነቱ ተሸፍኖ ደግሞ እረፍት አያደርግም ነበር። ተሽከርካሪ ወንበሩን ከጂፕ መኪናው በስተኋላ ያስቀምጥና ጂፑን እየነዳ ደሴቷን እየዞረ በጎቹን ሲጠብቅ፣ ዛፍ እየቆጠረ አጥር ሲያጥር፣ በንስሮች ላይ ሲተኩስ፣ ሽማግሌውን ቶምን ስራ ሲያግዝ፣ ቡችላ ሲያሰለጥን ይውል ነበር። እንዳውም በጸደዩ ወራትም ሌሊት ጭምር ፋኖስ እያበራ በጎቹን ሲያበላና ሲያዋልድም ይነጋለታል። ይህ አልበቃው ብሎ አንድ ቀንማ ከቶም ጎጆ አጠገብ የነበረ አንድ ትልቅ ዛፍ ጥሎ ቆራርጦ ወደ ቤቷ ግዞ ለሳሎኑ ምድጃ ዳርጎታል። ይህን ለማድረግም 15 ቀናት ፈጅቶበታል። ማንኛውንም ስራ ሲያከናውን ሰውነቱን ከወንበሩ ጋር ግጥም አድርጎ በማሰርና ሚዛኑን በመጠበቅ ያደርገው የነበረው ቆራጥነትና ጥንቃቄ ደግሞ አስደናቂ ነበር። ከጓሮው ስራው ሲመለስ በቤት ውስጥ የሚያከናውናቸው ስራዎችና ልዩ ልዩ ጨዋታዎችም ነበሩ። ሽማግሌውም በልዩ ልዩ ስራዎች ሲያግዛቸው ስለሚውል ፍቅርና አክብሮት አትርፎለታል። በዚያም ሁሉ እንቅስቃሴው የተነሳ ጡንቻዎቹ ከአንድ ስፖርተኛ ጡንቻ በሚስተካከል ሚዛን ማፈርጠም ጀመሩ። ወደ ደሴቷ ሲገቡ በምድጃው ስር ተወዝፎ ስለደረሰበት መጥፎ አጋጣሚ እያዘነና እየተከዘ ከመዋል ደረጃ ሊያልፍ የማይችል መስሏት ከልቧ አዝና የነበረችው ሚስቱም በሚያደርገው ያልተቆጠበ ጥረቱ ከልብ ስትደሰት ነበር። ከዕለታት አንድ ቀን ማታ የገደላትን ዚ ጠባብሰው በልተው ብራንዲ ኮኛክ ከፍተው እየተጎነጩ በሚጫወቱበት ሰዓት ልዩ ስጦታ አበረክትልሃለሁ፣ ግን እስከ ግንቦት ወር ድረስ እንዳትከፍተው እሺ አለችው። ምንድነው የምትይው? እኔ ወደ ስራ ሄጄ ሳለ ከብራንዲው ምን ያህል ብትጎነጭለት ይሆን ብሎ ሳቀባት። አርግሻለሁ እኮ አለችው። ፊቱን ቅጭም አድርጎ አይኖቹን ጎልጉሎ ሲመለከታት ቆየና ያ አምላክ ያለ የምፈልገውም ይህንኑ አለና በአድናቆት ተመለከታት። ዳዊት ከምሬ እኮ ነው። ለመሆኑስ መቼ ነው ነገሩ ይሆን አላት እንደደነዘዘ። ቀኑን ለይቶ ለማወቅ ይቸግር መሰለ እንዴ? ከጋብቻችን ዕለት ከአንድ ሳምንት በፊት የሰራነው ትዝ አይልህም? በዚያ ዕለት ያን ጉዳይ በመፈጸማችን ይኸውልህ ለዚህ በቃን። የሁኔታዎቹ መከታተል ታምር አይደል አለችው እንደመሳቅ እያለች። ታዲያ ከሐኪምስ ጋር ተነጋግረሽበታል? ኦ መቼ ጊዜ አግኝቼ ባከህ
ታዲያ ለማርገዝሽ እንዴት እርግጠኛ ሆንሽ? ስማኝ ዳዊት፣ ችክ አትበል። እንዴት ይሄን አላውቅም? የወር አበባ ይቀርቷል፣ ጡቶቼ ማበጥ ጀምረዋል፣ ሽንጤ መለጠጥ ጀምሯል። አንተም ራስህ በሚገባ ብታየኝ ልትረዳው ትችላለህ እኮ አለችው። ሰማሁሽ፣ መልካም ነው አለ ዳዊት ፍዝዝ ብሎ። ምን ነው? ምን ሆነሃል? ደስ ሊል ይገባል እኮ አለችው። አዎ ምናልባትም ልጅ ኖረን ይሆናል እና ልጁንም ይዤ እያጫወትኩ ሽርሽር ወስዶ ይሆናል። ከዚያም ስንመለስ ኳስ እንጫወት ይሆናል። ምናልባትም ልጁም እንደ አባቱ የጦር ሜዳ ጀግና ለመባል ይመኝ ይሆናል። አዎ ቅልጥሞቹ የተበላሹበት አባት ለልጁ የቱን ያህል የሚያስመካና የሚያስደስት ይሆን? ቀልድ ነው፣ የቀልድም ቀልድ አለ ዳዊት በተሰበረ ስሜት እንደሰጠመ። ስማኝ ዳዊት፣ ልንገርህ፣ ስማኝ ዳዊት ብላ ሉሲ ከመቀመጫዋ ፈጥና ተነሳችና ከተሽከርካሪ ወንበሯ አጠገብ በርከክ ብላ እንደ ማባበል እያለች ስማኝ ዳዊት፣ እባክህ እንደዚህ አትሁን። ልጁን ቢወለድ አንተን የሚያፈቅርና የሚንከባከብ ነው የሚሆነው። ምክንያቱም በደረሰብህ አደጋ ተስፋ ቆርጠህ በብስጭት ተሸንፈህ የማትኖር በመሆንህ ትከበራለህ። በተሽከርካሪ ወንበር ሆነ የምታከናውነው ስራ ሁለት ሰዎች እንኳን ሊሰሩት የማይችሉት ነው። የአካል ጉዳተኝነትን ስንኩልነት በመንፈሰ ቆራጥነትህ ያሸነፍክ አባት በመሆንህ ልጅህ እንደሚያስደስት አትጠራጠር። አንተም ደግሞ ትደሰትበታለህና ብላ ተናግራ ሳታበቃ አቋረጣትና እባክሽ ይህን የማስመሰያ ስብከትሽን ተይ፣ እንደ ሰባኪ ቄስ አትሁኝብኝ አላትና ጥርሱን ነከሰ። እንግዲህ ጥፋተኛዋ እኔ እንደሆንኩ አስመስለህ አትመልከተኝ። ወንዶችም እኮ የመጠንቀቅ ኃላፊነት አለባቸው። ይህን ታውቅ የለም ብላ ከተንበረከከችበት ተነሳች። ቢሆንም በጨለማ ውስጥ መብራቱን አጥፍቶ የነበረ ከባድ መኪና ሊያደርስ የሚችለውን አደጋ አስቀድሜ የማወቅ ችሎታ አልነበረኝ አላት። ለዚህ አነጋገሩ መልስ ልትሰጠው አልፈቀደችም። ዋጋ ያለው ምልልስ አልነበረም። ያ በሰላም ሊቀበሉት የጓጉለት የገና በዓል በንዝንዝ ሊዋጥባቸው ሆነ። ለበዓሉ ያዘጋጀችው ነገር ሁሉ ትርጉመ ቢስ ሊሆንባት ነው። በዚያች ብቸኛ ደረቅ ደሴት ውስጥ የፍቅር ጣዕምናውን ካሟጠጠባት ሰውዬ ጋር በዓሉን እንዴት ባለ ሁኔታ ልታከብረው እንደምትችል ማምሰልሰል ጀመረች። ከባሉ ውጭስ የሚቀጥለው ህይወቷ ምን ትርጉም ይሰጣት ይሆን? አባቱ የማይፈልገው ልጅም አርግዛለች። ታዲያ ምን ማድረግ ትችላለች? የትም መሄድ ደግሞ አትችልም። የህልውናዋን ጉዞ ልትለውጠው አትችልም። ምርጫ የላትም። የዳዊት ሮዝ ባለቤት ከመባል ሌላ አማራጭ የላትም። ምርጫዋ ጠባብ ነው። ይህን ተረድታለች። የሀሳብ ደጉራ እንደ ተጫጫናት ካየ በኋላ በይ ለማንኛውም መተኛቴ ነው አላትና ተሽከርካሪ ወንበሩን እያሽከረከረ ወደ አዳራሹ ሄደ። ከዚያም ከወንበሩ ራሱን በራሱ ጎትቶ ወረደና እየተንፏቀቀ ወደ ህደመው ወጥቶ ከመኝታ ቤቱ ገባና አውላልቆ ካልጋው ላይ ራሱን ሲያጋድመው ሉሲ ከተቀመጠችበት ክፍል እንደሆነች ሰማችው። ከመጠጥ መደርደሪያው ላይ የነበረውን ኮኛክ ተመለከተችው። ሐሳቧ ሚምታታባት ጀመር። ይህን ጠርሙስ ኮኛክ ጨልጬ ጽንሱን ባስወጣውስ? ነገ ሙሉ ነጻነት ያለኝ እርግዝና ካላስደሰተው ባሌ ኩርፊያና ትካዜ ብገላገልስ ብላ አሰበች። ይህንኛውን ሐሳቧን ችላ ስትል ሌላ ደግሞ ተቀረጸባት። ህልውናዋ ራሱ ያለ ዳዊት፣ ያለ ልጅ፣ ያለዚያች ደሴት ብቻዋን ትርጉመ ቢስ ባዶ ሆኖ በሐሳቧ ወለል ብሎ ታያት። ስለዚህ ትካዜዋን ወደ መዝናናት መለወጥ፣ ኮኛክ የመጋቱን ሐሳቧን ትታ ከደሴቷ የመሸሿ ምኞቷን አውግዛ ከባሏ ጋር ፈጣሪዋ የሰጣትን እጣ ፋንታ መቀበሉን አመነችበትና ወደ መኝታ ቤቷ ገብታ እንቅልፍ ከማረከው ባሏ ጎን ተኛች። በአእምሯ የሚቀረጽባትን ተስፋ የመቁረጥና የመበሳጨት ጎጂ ሐሳብ ራሷን እያቸነፈች ኑሮዋን ማመቻቸት፣ በጸነሰችው ልጇ ሙሉ ተስፋ በማየት ባሏንና ትዳሯን መንከባከብ ቀጠለች። የጓሮ አትክልቶቿንም እንደ ባሏ ሁሉ ትጠብቃቸዋለች። የጸደይ ወራት ደግሞ ለአካሏና ለአእምሯ ይስማማታል። እርግዝናው እየገፋ ሲሄድም ለእናቷ የምስራቹን ሰደደች። የደረሳት መልስም ወደ ወላጆቿ ሄዳ እንድትገላገል የሚጋብዝ ነበር። እሷ ግን አልጠበቀችውም። ወደ ወላጆቿ ከሄደች እንደገና ወደ ባሏ ለመመለስ እንደማትችል ተሰማት።
ስለዚህ የምትወልድበት ወር እስኪገባ ድረስ በቤቷ መቆየቷን መረጠች። 9ኛው ወሯ ገብቶ ለመውለድ 3 ሳምንታት ሲቀራት ደሴቷን በምትጎበኛት ጀልባ ተሳፍራ ወደ አበርዲን ከተማ ተጓዘች። የባህሩ ሞገድ ደግሞ እንኳን እሷን ከወደቧ ሆነው ሲመለከቱ የነበሩትን ዳዊትና ቶምን አሳስቧቸዋል። የጀልባዋ አዛዥም ቢሆን በባህሩ ሞገድ የተነሳ ከጀልባው ላይ ምጥ ትያዝብኝ ይሆናል የሚል ስጋትም ተጫጭኖት ነበር። አበርዲን እንደደረሱም ወደ ሆስፒታል ሄዳ ተኛችና በደህና ተገላገለች። ከወር በኋላም ወንድ ልጅ ታቅፋ በዚያች ጀልባ ወደ ቤቷ ተመለሰች። ምንም እንኳ ዳዊት አባት ለመሆን ቢበቃም በሉሲ ላይ የደረሰው ችግር የቱን ያህል ሕይወቷን ጭምር ሊነጥቅ ተቃርቦ እንደነበር ሊገነዘብላት የቻለ አልመሰለም። ሴቶች በተለይም በመጀመሪያው የወሊድ ፈተና ምጥ ሲያዙ ያለባቸውን ብርቱ ጭንቀት፣ የነርሶችና የሐኪሞች ጥበት፣ ሲቻል በመድኃኒትና በመሳሪያ ኃይል እየተረዱ ለማስወለድ ካልተቻለም በቀዶ ጥገና ጥበብ ልጅ ከእናት ማህፀን ለማስወጣት የሚደርሰውን ፈተና፣ ከዚህም ላቅ ብሎ ደግሞ የእናቲቱም ሆነ የሕፃኑ ሕይወት እንዳታመልጥ የሚያደርገውን ትንፋሽ የሚያሳጣ ትንቅንቅ የሚረዳው አልነበረም። ሴቶች በቀላሉ ይጸንሳሉ፣ በቀላሉም እንደ በግ ይወልዳሉ የሚል ግምት ነው የነበረው። ሉሲ በደጋፊዎቿ ረዳትነት ከጀልባይቱ ወርዳ ታቅፋው የነበረውን ጨቅላ በተሽከርካሪ ወንበር ላይ ተቀምጦ ሲጠባበቃት ለነበረው አባቱ ስታሳቅፈው ትክ ብሎ ተመለከተው። ሰውነቱንም ሲቃነዘረው ከአብራኩ የተከፈለ የችግሩ ተካፋይ ሊሆንለት የሚችል ከእርሱ ቀጥሎ እርሱን ሊያስጠራለት የሚችል እንደሚሆንለት በሙሉ ተስፋና እምነት ተመለከተውና ስሙንም ዮናታን ብለን እንጥራው አለ። የዳዊት አባት ስም አልፈርድ፣ የሉሲ ደግሞ ማልኮልም የሽማግሌውን የቶምን ስምም እያወጡ ጨመሩለትና አልፈርድ ማልኮልም ቶማስ ሮዝ ተብሎ ተሰየመ። ግን በምህጻረ ቃል ጆ እየተባለ ተጠራ። የዛች ብቸኛ ደሴት ነዋሪዎች የሆኑት ሉሲ፣ ዳዊትና ቶም ያን ሕፃን እየተንከባከቡ ማሳደግ ጀመሩ። ሉሲም ልጇ ንጽህናውና ጤንነቱ እንዲጠበቅለት የመጨረሻውን ጥረቷን ማሳየት ጀምራለች። ሌላው ቀርቶ ሕፃኑ ባለበት ክፍል ውስጥ ሲጃራም እንኳን እንዳይጨስበት ከልክላለች። ሽማግሌው ቆምም ቢሆን ለሕፃኑ የነበረው ፍቅር ልዩ ሆነ። በደሴቷ ዙሪያ የሚከናወነውን ዕለታዊ ተግባሩን እየመጠነ ብዙውን ጊዜውን የሚያሳልፈው ከሕፃኑ ጋር ሆነ። ሕፃኑ ጡጦውን ራሱ ይዞ እንዲጠባ ራሱን በራሱ እንዲረዳ ያበረታተዋል። ከአባቱ ይልቅ ሽማግሌው ስለ ልጁ የነበረው ጥንቃቄ ያመዘነ ነበር። የሉሲን ትዕዛዝ ለማክበር ብቻም ሳይሆን የሕፃኑ ጤንነት እንዳይጎድል ሲል ያን አሮጌ ፒፓውን ከአሮጌ ጥርሶቹ አላቆ ከኪሱ ከቶ ለብዙ ሰዓታት ሕፃኑን መጠበቅና መንከባከቡ ታላቁ ስራው ነበር። የበጎቹን ፍቅር ችላ ብሎ ወደ ሕፃኑ በመሸጋገሩ ለራሱም ልዩ ደስታ ሰጥቶታል። ዳዊቱም ቢሆን ለሕፃኑ የሚያደርገው ጥንቃቄ ነበረው። እርሱም እንደ ሽማግሌው ሕፃኑ ራሱን እንዲችል ያሳየዋል፣ ይረዳዋል። ግን ይሄን የሚያከናውነው ሆን ብሎ ስራዬ ብሎ ሳይሆን አጋጣሚውን እየጠበቀ ነበር። ሕፃን መንከባከቡ ማለትም ምግቡን ማዘጋጀቱ፣ ልብሱን መለወጡ፣ ማቀፉና ማስተኛቱ የሉሲ ድርሻ መሆን አለበት ባይ ነው። ስለዚህ ከሕፃኑ ጋር የነበረው ቅርበት በመጠኑ ፈቀቅ ያለ ነበር። ለሕፃኑ ያ ሁሉ ጥንቃቄና ፍቅር ቢኖራቸውም ዳዊትና ሉሲ ግን የፍቅርና የስሜት ጨዋታቸው እየቀዘቀዘ መሄድ ከጀመረ ቆይቷል። ለዚህም ዋና ዋናዎቹ ምክንያቶች በመጀመሪያ በእሱ ላይ የደረሰው የአካል ጉዳትና ቁስል፣ ቀጥሎም የእርሷ ማርገዝ፣ ከዚያም የአራስነቱ ጣጣ ለስሜታዊው ጨዋታ ገደብ ሆኗቸው ነበር። እየቆዩ ግን እነዚህ ምክንያቶች እየሟሸሹ መሄድ ግድ ሆኖባቸዋል። በተለይም ሉሲ እንደገና ለመውለድም ይሁን የወጣትነት ስሜቷና ፍላጎቷ ገፋፍቷት ከእለታት አንድ ቀን ማታ በእንግዳ ማረፊያው ክፍል ተቀምጠው ሳለ እንግዲህ ሰውነቴም ተስተካክሏል፣ ዝግጁም ሆኗል ብላ በፍቅርና በስሜታዊ ፍላጎት ተመለከተችው። ምን ማለትሽ ነው? አልገባኝም አላት።
የአራስነቱ ጊዜ አብቅቷል፣ ጤንነቴም ተመልሷልና ብላ ሳቃለች። ኦ ነው መልካም ነዋ አላት እንደዋዛ። ወደ መኝታ ክፍላቸው እንደገቡና እንደተኙ እቅፍ አድርጎ ፍቅሩንና ስሜቱን እንደሚለግስላት ተማምናበታለች። እስከዚያችም ድረስ ፊቱን እያዞረ ሲያስተኛው የኖረው ቀዝቃዛ ስሜቱ በዚያች ዕለት ከላዩ ላይ ተገፎለት ሲያስደስታት እንደሚያድር እርግጠኛ ሆና የመኝታዋን ጊዜ በችኮላ መጠባበቅ ጀምራለች። በእንግዳ ማረፊያው ክፍላቸው የነበራቸውን ቆይታ ፈጽመው ወደ መኝታ ክፍላቸው ገብተው አወላልቀው አልጋቸው ላይ ወጥተው ሲተኙ ዳዊት እንደ ልማዱ ፊቱን አዞረባት። በግራ ጎኑ ተኛ። እሷንም የውስጥ ልብሶቿን አወላልቃ በግራ ጎኗ ተኛችና ወደ እርሱ ጠጋ ብላ እቅፍ አድርጋ ጋበዘችው። እርሱ ግን መልስ አልሰጣትም። ዝምታ፣ ጸጥታ ሆነባት። ምንም አይነት ጉድለት እንደሌለበት በትክክል ታውቃለች። ከመጠን ያለፈች ሴሰኛም አይደለችም። ስሜቷን ለማርካት ብቻ ስትል ወንድ የምትፈልግም አይደለችም። ከዳዊት ጋር ብቻ ፍቅሯንና ስሜቷን መለዋወጥ የምትፈልግ ናት። በእድሜው ከ70 ዓመት በታች የሆነ ወንድ እንኳ በዚያች ደሴት የሚኖር ቢሆን ኖሮ ለስሜታዊ ጨዋታ እንደማትመኘው እርግጠኛ መሆኗን ታምንበታለች። ለዝሙት ፍላጎት የተነሳሳች ሳትሆን ፍቅር የራባት ባለ ትዳር እመቤት ናት። ምንም እንኳን እነዚያ ሌሊት ከየቁጥቋጦና ከየጉድጓዳቸው እየወጡ በቤቱ ዙሪያ የሚያገኙትን እየለቃቀሙ የሚቆረጣጥሙ አራዊቶች በዚያችም ሌሊትና ሰዓት የተለመደ ጩኸታቸውን ቢያሰሙም ምንም እንኳ ሕፃኑ ጆ በእነርሱ ድምጽ ነቅቶ ከመኝታ ክፍሉ ማልቀስ ቢጀምርም ሉሲ ግን የጀመረችውን ግብዣዋን ባሏ ተቀብሎላት ካስፈለገሽማ ምን ከፍቶኝ ብሎ በቀኝ ጎኑ ዞሮ እቅፍ እንዲያደርጋት የሞቀ ስሜቷንና ሰውነቷን ፈቀቅ ልታደርገው አልፈለገችም። ግን ሰውየው ግብዣዋን አልተቀበላትም። በግዴታ ካልሆነ በውዴታ ፈቃዷን ሊፈጽምላት እንደማይችልም ተረዳቸው። አስገዳጅነቷንም ወዲያውኑ ማሳየት እንደሚገባት አመነችበት። ቀኝ እጇን ወገቡን አቋርጣ ሰደደችው። እስከዚያች ደቂቃ ድረስ ስትጠራጠረው የነበረው ስጋቷ መክሸፉንም በሲቃ አረጋገጠች። አደጋ ከደረሰበት ወዲህ ምናልባትም አፍረተ ስጋውም ከጥቅም ውጪ ሆኖ ይሆናል የሚል ጥርጣሬ ነበራት። በዚያች ደቂቃ ግን ስጋቷና ጥርጣሬዋ ሁሉ ከሽፎ ባሏ ከነሙሉ ጤንነቱ መሆኑን አረጋገጠች። ስለዚህ የሰውነቷን ፍላጎት ሊገታላት ይችላል። ስለዚህ ሙሉ ለሙሉ ቅፍ አደረገችውና ስማኝ ዳዊት ስማኝ፣ ኦ ስለ እግዚአብሔር ብለሽ አለና እጆቿን ከላዩ ላይ አላቀቀና ከእቅፏ ወጣ። እርሷ ግን እምቢተኝነቱን በይሉኝታና በዝምታ ልትቀበለው አልፈለገችምና ዳዊት ምክንያቱስ አለችው። የኢየሱስ ያለ ብሎ ብርድ ልብሱንና አንሶላውን አሽቀንጥሮ ጣልና ተስፈንጥሮ ከአልጋው ወርዶ እየተጎተተ ወደ በሩ ሄደ። ሉሲ ከአልጋው ላይ ቱር ብላ ተነስታ ራቁቷን ከጫፍ በኩል ተቀመጠችና እኮ ለምን አይሆንም ምክንያቱስ ብላ ጮኸች። በዚያ ጊዜ ሕፃኑ ጆ ማልቀስ ጀመረ። ዳዊት ከበሩ አጠገብ እንደዳክዬ በጉያው ተቀምጦ የፒጃማውን ሱሪ ወደ ላይ ሳብ አደረገና ሁለቱን ጉምድ ነጫጭ ጭኖቹን እያሳያት ምክንያቱም ይሄው ነው ብሏት እየተንፏቀቀ ወደ እንግዳ ማረፊያው ክፍል ወርዶ ከትልቁ አግዳሚ ፎቴው ላይ ተጋደመ። ሉሲም ስሜቷን እንደምንም ተቆጣጥራ ወደ ሕፃኑ ክፍል ገባች። የሕፃኑን ልብስ ለውጣ አመቻችታ ለማስተኛት ግን ረዘም ያለ ጊዜ ጠይቋታል። ምናልባትም የራሷ ስሜትና ሰውነት የፈለገውን ባለማግኘቱ እሷንም አባብሎ የሚያስተኛት ባለማግኘቷ
የልጇንም ፍላጎትና ምኞት ዘንግታለት ይሆናል። ከአልጋው አንስታ ቅፍ አድርጋ ከጉንጯ ላይ ልጥፍ ስታደርገውም የእንባ ዘለላዎቿን ልሶላት አጣጥሞላታል። ታዲያ እንባዋ የፈሰሰበትንስ ምክንያት ሕፃኑ ይረዳላት ይሆን? ሞቃት ስሜቷን በለሰላሳዎቹ በሕፃኑ ጉንጮች አለስልሳ አእምሮዋን አረጋግታ ሕፃኑን ከአልጋው ላይ አስተኛችና ከአጠገቡ ቁማ ሙሉ ትኩረቷን አሳረፈችበት። ባሏ በእንግዳ ማረፊያው ክፍል በተጋደመበት ወንበር እንቅልፍ ወስዶት ያንኮራፋል። እንቅልፍ የሚያስይዘው መድኃኒቱን ባይውጥ ኖሮ በህመሙ ምክንያት የተነሳ ያን ያህል እንቅልፍ ባልወሰደው ነበር። ሉሲ ልታየውም ሆነ ኩርፊያውን ለመስማት አልፈለገችም። ለጥቂት ጊዜያትም ቢሆን ከእርሱ ለመራቅ ፈለገች። ቢፈልጋትም እንኳ ፈጥኖ እንዳያገኛት ከቤቱ መውጣት መረጠች። ስለዚህ ሱሪዋን ታጥቃ ባተ 2 ጫማዋን ሰክታ ሹራብና ካፖርት ደርባ ወደ ባህሩ ሄደች። ባሏን ቢያላትን ሰውነቷን ስሜቷ የፈለገውን ወንድ ያ ባህር ያመጣላት ይሆን? ደሴቷን የሚያሰቃያት ጭጋግና ውርጭ ተቀበላት። በባህሩ ዳር ቀስ እያለች የትካዜ አረማመዷን ስትቀጥል የጋለ ሰውነቷንና ስሜቷን ብርዱ ያቀዘቅዝላት ጀመር። ጉሮሮዋንም ከረከራት። ነፋስና ባህር የገጠሙት ፍልሚያ እየማረኳት የትካዜ አረማመዷን ቀጠለች። በዚያ ሽርሽሯም ሰዓት የተፈጥሮ ባህሪያት ያላቸውን ብርታት ከባሏ የመንፈስ ጥንካሬ ጋር እያገናዘበች ማምሰልሰል ጀመረች። ባሏ ቀን ሲሰራ የሚውለውን ሁሉ ተራ በተራ ተተነትነው ገባች። ያን ስራና ያን ኑሮ አሜን ብሎ ተቀብሎ በዚያች ተፈጥሮ በደለላት ደሴት ለመኖር ያደረበትን ቆራጥነት አደነቀችለት። ጥንካሬው አስገረማት። የመንፈስ ቆራጥነቱ ብቻ ሳይሆን የአካል ጥንካሬው እንደገና እየጎላ ታያት። እግረ ቆራጤ የጦር ሜዳ ጀግና አባት ልጁን ያስደስተው ይሆን? ቀልድ ነው፣ ይወጣለት ቀልድ። የባሏን ንግግር ትርጉምና ምስጢር እንዲያቀብላት አእምሮዋን ጠየቀችው። በተዋጊ አውሮፕላን ጠላቶቹን ደብድቦ የጦር ሜዳ ጀግና ለመባል ምኞት የነበረው ቆራጥነቱን በተግባር ለማሳየት ያመነበት ዓላማ ነበረው። ግን አልተሳካለትም። ጽኑ ምኞቱ ወይም ዓላማው ከሽፎበት ዛፍ ቆራጭ ሆኗል። ተንፏቃቂ በተሽከርካሪ ወንበር ላይ ተጣብቆ የሚውል ሆኗል። በጦርነቱ ጊዜ የደረሰብኝ አደጋ ነው። ግን በውጊያው ቦታው ሳይሆን በመኪና አደጋ የደረሰብኝ ጉዳይ ነው። የአብራሪነት ትምህርት ተምሬያለሁ። በማግስቱ ወደ ጦር ሜዳ ልዘምት ስዘጋጅ በዋዜማው እንዲሆንኩ። የምዋጋባት አውሮፕላንም አስደሳች ነበረች። ብቻ ምን ያደርጋል። የባሏ ትካዜ ይህ መሆኑን እንደገና ጤነችለት። ቢሆንም በሰውነቱ ላይ የደረሰው ጉዳት የመንፈስ ጥንካሬውን አላሸነፈውም። ተስፋ አልቆረጠም። ለውድቀት ፍንጭ አልሰጠም። ጥንካሬውን አደነቀችለት። ምናልባትም ደግሞ እርሷም የበለጠች መንፈሰ ጠንካራ ለመሆን ትችላለች። የቆሰለውን ኑሯን ለማከም ዘዴ መፈለግ ሊኖርባት ነው። ዳዊት ጀግና የፍቅር ሰውም ነበር። ምናልባትም የተጎዱት እግሮቹ ተጠጋግነውለት ሙሉ ጤነኛ ለመሆን የሚያሳየው ቆራጥነት ይሳካለት እንደሆነ በትዕግስት መጠባበቅ ሊኖርባት ነው። አዲስ ተስፋ፣ አዲስ የኑሮ ስልት መፈለግ ሊኖርባት ነው። ሌሎች ቆራጦችና ጀግኖች ሴቶችም እንደዚሁ በአዲስ ተስፋና ስልት ኑሮን ተቋቁመውታል። በውድቀት ላይ ድል ተቀዳጅተዋል። በተለይም በጦርነቱ ግዳጅ ላይ በአጥቂነትም በተከላካይነትም ተሰልፈዋል። ቤቶች በቦምብ ይፈርሳሉ። የትዳር ጓደኞቻቸው በእስር ይሰቃያሉ። እነርሱም በዚህ ዓመት ተካፋዮች ናቸው። ይህን ሁሉ እያምሰለሰለች ከደሴቷ ከአንደኛው ማዕዘን ጫፍ ደረሰችና በውርጭና በማዕበል የሚንገላታውን ባህር ቆም ብላ ተመለከተችው። አንዲት ድንጋይ አንስታ ባለ በሌለ ጉልበቷ ወደ ባህሩ ወረወረቻት። ስታርፍ አላየቻትም፣ ወይም እንቦጭ ስትል አልሰማቻትም። ምናልባት መሬትን እየዞረች ለዘላለም ሳታርፍ ልትኖር ትችል ይሆናል። የእርሷ መንኮራኩር በህዋው ታሪክ ውስጥ ስሟን የምታስጠራላት። እኔም ብርቱ ለመሆን እችላለሁ፣
ብላ ፎከረች እና ወደ ቤቷም ተመለሰች። ሕፃኑን የምታጠባበት ሰዓት ደርሶ ነበርና። ምዕራብ ጀርመን ውስጥ በምትገኝ ሃምበርግ ከተማ ወጣ ብሎ ሰፋ ባለ ቦታ ላይ አንድ ማረፊያ የሆነ ቤት ይገኛል። ቤቱን ያሰራው የተንደላቀቀ ከበርቴ ሳይሆን አልቀረም። ቢሆንም በጦርነቱ ወቅት የሂትለር የመረጃ ክፍል ድርጅት ማለት አቡይኸር ወዱታል። ያ ቤት በነፋስ ኃይል የሚያደርገውን ያቆራኘው 200 ማይልስ ርቀት ላይ ከበርሊን ከተማ በምዕራባዊ ምስራቅ በኩል ከሚገኝ ቀበሌ ጋር ነበር። ያ ቀበሌ ደግሞ ከእንግሊዝ ሀገር ጋር በሬዲዮ ለመገናኘት የአየሩ ሁኔታ የማያመቸው ሆኖበት ተቸግሮ ነበር። በዚያ ጥንታዊ የከበርቴ ቤት ውስጥ የብዙ ሚሊዮን ማርክ ዋጋ ያላቸው በርካታ ሬዲዮኖች ተተክለውበታል። የኤሌክትሪክ መሳሪያዎቹን የገጣጠማቸውም ሻለቃው አትነር ትራውትማን የተባለ ባለሙያ ነበር። እርሱም በአያሌው ተጨናንቆና ተጠቦ ነበር። እንደዚህ አድርጎ አሳምሮ ያለጣጠፋቸው የእነዚያ ዘመናዊ ጥበብ የተሰሩ ሬዲዮኖች ሰራተኞችም በየአገሩ የተሰማራው ሰላይ የሚያስተላልፈውን መልእክት እየተቀበሉ ለሚመለከታቸው ክፍሎችና ባለስልጣኖች ያቀርባሉ። በሚልኩት የወሬ አይነትም የሰላዮቹን ማንነት አጣርተው ያውቋቸዋል። ለዚያ ግዙፍ የመቀበያ ጣቢያ ወሬ የሚያስተላልፉ ሬዲዮኖች የተሰሩት ለዘመኑ እጅግ ተአምር በተባለለት ጥበብ ሲሆን መጠናቸው ከእጅ ቦርሳ የማይበልጥ ነበር። መጠሪያቸውም ቤላ ሞተን ይባላል። የሂትለር የመረጃ ድርጅቶች ጠቅላይ ኃላፊ የነበረው አድሚራል ካናሪስ ባስተላለፈው ትዕዛዝ መሰረት የታወቀው የቴሌፎንከን ፋብሪካ እነዚያን ሬዲዮኖች በከፍተኛ ጥበብ አቀናብሮ በመስራቱ ለሂትለር ወራሪ ከፍተኛውን አስተዋጽኦ እንዳበረከተ ታምኖበታል። በግዙፉ ጣቢያ የመቀበያው ክፍላቸው ሆነው የሰላዮችን መልእክት ሲጠባበቁ የነበሩት ወሬ ጠላፊዎችም የዚያን ዕለቱ አየር ጸጥ ያለና ቃላትን ሳያዛባና ሳያወሳስብ ለማስተላለፍ ምቹ ሆኖ በመገኘቱ በከፍተኛ ጉጉት መልእክቱን የሚቀበሉትን የዳይናዳልን ምልክት ይጠባበቃሉ። ሰዓቱንና ሚስጥሩን ያውቁታል። ወዲያውም መልእክቱ መጉረፍ ሲጀምር አዛውንቱ የሬዲዮ ሰራተኛ ተቀበለውና ደርሶኛል የሚል መልስ አሰጥቶት ወዲያው መልእክቱን በስልክ ሃምበርግ ለነበረው ጣቢያ አስተላልፎ ሲጃራ ለማጨስ ወጣ። ከዚያ አዛውንት የሬዲዮ ሰራተኛም ጋር ተለማማጅ ወጣት ተመድቦ ስለነበረ አብሮት ከክፍሉ ወጣ። አዛውንቱ ለወጣቱ ሲጃራ ሰጠውና እየማማጉ ማትጎልጎሉን ቀጠሉ። ፍሬ ያለው ጉዳይ ነው ያስተላለፈው ብሎ ወጣቱ ጠየቀ። እርሱ የሚያስተላልፋቸው መልእክቶች ምንጊዜም ቁም ነገር ያላቸው ናቸው። ዛሬ ግን ብዙም አላስተላለፈም። የአየር ኃይላችን ዛሬም የቅዱስ ጳውሎስን ካቴድራል ስቷል አለ አዛውንቱ። ታዲያ መልስ ያስፈልገው አለ ወጣቱ። መልስ የሚጠባበቅ አይመስለኝም። እንደፈለገ የሚሰራ ጉረኛ ቢጤ ነው። የምስጢር መልእክት እንዴት እንደሚያስተላልፍ ያስተማርኩት እኔ ነበርኩ። ግን ትምህርቱን ከፈጸመ በኋላ ከኔ የላቀ ችሎታ ያለው መስሎ ይወጠራል አለ አዛውንቱ። ኦ ለካ ዳይናድልን ታውቀዋለህ? ግሩም ነው። እንደምን ያለ ሰው ነው አለ ወጣቱ። የሞተ አሳ የሚመስል የሆነ ሆኖ ካሉን ሰላዮች የተሻለው እሱ ነው። ብዙዎቹም ባለስልጣኖች በዚህ ያምናሉ። አንድ ጎላ ብሎ የሚታወቅለት ታሪክም አለ። ለ5 ዓመታት ያህል ሩሲያ ውስጥ ኒክሺድ ውስጥ ሰርቷል። በዚያም የስታሊን የመጨረሻው ታማኝ ሆኖ ነበር። እርግጠኝነቱን ግን አላውቅም። የሂትለር የልብ ደጋፊና ታማኝ ነው። ሂትለርም ስራውን ያውቅለታል።
አለ አዛውንቱ። እስከዚህ ድረስ ሂትለርም ጭምር የሚያውቀው ነው ለካ አለና አድናቆቱን ገለጸ ወጣቱ። አንድ ጊዜ ፋህረሩ ይኸው ሰላያችን ያስተላለፋቸውን መልእክቶች በሙሉ ለማየት ጠይቆ ነበር። እስከዛሬ ሁሉንም ለማግኘቱና ለመመልከቱ ግን እጠራጠራለሁ። በሁለቱ መካከል ምንም ልዩነት አይታየኝም። ካለ ዳይናድል መልእክት ሌላ የሚያረከው ነገር የሚኖርም አይመስለኝም። አንድ ነገር ልንገርህ፣ ያ ሰላያችን ስህተት ካገኘብህ እንደምን አድርጎ እንደሚገርል የሚያምሰለስል ሆኖ ነው የሚታየው። በሁሉም ላይ ያለው አመለካከት ይሆን ልዩነት የለውም አለ አዛውንቱ። እርሱም ባለማሰልጠን ደስ ይለኛል አለ ወጣቱ። ትምህርት ሲቀበል ደግሞ ፈጣን ነው። በቀን 24 ሰዓት ሙሉ ያጠና ነበር። ታዲያ በሙያው ከሰለጠነበት በኋላማ ሰላምታ እንኳን ለመስጠትም ኮራብኝ። ከተሰጠው ትምህርትና ገለጻ ሁሉ አስቸግሮት የነበረው ደግሞ ለአድሚራል ካናሪስ ተገቢውን የአክብሮት ሰላምታ ለመስጠት አለመቻሉ ነበር። ምን ጊዜም ቢሆን ዊሊሊ ሰላም ነበር የሚለው። ለባለስልጣኖች ግድ አልነበሩ አለ አዛውንቱ ሲጃራውን እየኮሰተረ። በአካባቢው ሲጃራ ማጨስ በጥብቅ የተከለከለ ስለነበረ አዛውንቱ ትርኳሾቹን ለቅሞ ከኪሱ አስገባቸው። ሬዲዮኖቹም ጸጥ እንዳሉ ነበሩ። አዎ፣ የምስጢር መጠሪያውንም አያዘወትረውም ነበር። የተሰጠው ስሙም ቮን ብራውን የሚባለውንም አይወደውም ነበር። አንተ ወደዚህ ከመምጣት በፊት ዳይናድል እንግሊዝ ሀገር ውስጥ ወደሚገኘው ኬንት ወደሚባለው ቀበሌ እንዲሄድ ቮን ብራውን ትዕዛዝ አስተላለፈለት። እርሱም ሲመልስለት ኬንት ውስጥ በተለይ ፋርን ቦሮፍ በተባለው ቦታ የአውሮፕላን ማረፊያ የለም። ሃምፕሻየር በተባለው ቀበሌ ግን የአውሮፕላን ማረፊያ አለው። የአየር ኃይላችን ያዘጋጀው ካርታ አንተ ካዘጋጀው የበለጠ ነው፣ በሚገባ ነው ብሎ መለሰለት አለ አዛውንቱ በመደነቅ። ግን ለምንድን ነው የምስጢር መጠሪያውን የጠላው? አለ ወጣቱ። እርሱማ የሚለው የምስጢሩ ስም ትርጉም ያለው ስለሆነ አያስፈልግም ብሎ ነው። ቮን ብራውን ግን የእርሱን ምክንያት አልተቀበለው አለ አዛውንቱ። በዚያው ደቂቃ የመልእክት መቀበያው ሬዲዮ መልእክት ማሰማት ሲጀምር አዛውንቱ ሮጦ ሄደና ማዳመጥ ጀመረ። ግን ማብራሪያው ሳይተላለፍ ቀረ።